ተስፋችን ሁሉ በአንተ ነው። መታመናችን እምነታችን በአንተ ነው። ዛሬ ከእኛ ጋር መጥተህ ወደ ቤታችንም ትወስደን ዘንድ እንጸልያለን። አሁንም ከእኛ ጋር ሁን፣ መንፈስህንም አፍስስልን እንጸልያለን በልጅህ በጌታ በኢየሱስ ክርስቶስ ስም አሜን። እንዴት አመሻችሁ ሎጌዎስ? ከሌጎስ ሆነን ሰላም እንላችኋለን። ጮክ በሉ ትንሽ። ሌጎስ ሆነን ሰላም እንላለን። እንዴት ደስ የሚል ያለ ጊዜ ነው እያሳለፍን ያለ ነው። ለእግዚአብሔር ስንጸልይ ነበር፣ ስናመሰግነው ነበር። እግዚአብሔርን ኃይል ስናይ ነበር፣ ኃይሉን ስንለማመደው ነበር። ታላላቅ ነገሮችን በሌጎስ እግዚአብሔር አድርጓል። በአህጉሩም በአፍሪካ ሁሉ በዩቲዩብ በፌስቡክ በሁሉም ዓለም የእግዚአብሔር መልእክት ለብዙ ቦታዎች ደርሷል። ውሳኔዎች ተደርገዋል። በየምሽቱ ሰዎች እየወሰኑ ሲጠመቁ ነበር። ከልቤ እጸልያለሁ አፍሪካን ለኢየሱስ በተስፋ መነሳት የሚለው ፕሮግራም አንድ ጊዜ ተደርጎ የሚያልፍ ሳይሆን ልምምድ ሆኖ እንዲቀርልን ነው ፈልገው። በቦታ ብቻ የሚወሰን ሳይሆን የሕይወት ለውጥ የሚያመጣ አንድ ዝግጅት ብቻ የሚያልቅ ሳይሆን ዛሬ ጀምሮ የሚቀጥል እንዲሆን ነው ምጸልየው። በተስፋ ስለመኖር የኢየሱስ ዳግም ምጽአትን እያሰቡ ስለመኖር ወደ ቤቱ መሄድ የሚፈልግ ወደ አዳኛችን መሄድ የሚፈልግ ከፍ አድርጉ እጃችሁን ከልባችሁ የምትፈልጉ ከሆኑ ዳግም ይመለሳል ወደ ቤታችን ሊወስደን። ለዛሬ ምሽት የምናየው ርዕስ ሰማይ ቤታችን ነው የሚል ነው። ወደ መልእክቱ ከመግባታችን በፊት እንድታውቁ ፈልጋለሁ። ሌላ ቦርሳ አግኝቻለሁ። ሌላ ቦርሳ መጥቶልኛል። እንግዲህ አንድ ቀን ይቀረኛል። እንግዲህ ይኖራል፣ ሌላም ቦርሳ ይኖራል ብዬ ጠብቃለሁ። ወደ መነሻ ቀናችን እንሂድ። እግዚአብሔር ለምንድን ነው ኢየሱስን የላከው? ታስታውሳላችሁ ብዬ አስባለሁ። እግዚአብሔር ክርስቶስን ለምን ላከው? ለምንድን ነው? ጮክ በሉ ትንሽ። ካይሮም ዩናይትድ ስቴትስ ያሉት እስኪ ሰሙ ድረስ ለምንድን ነው? ለመመለስ፣ ግንኙነቱን ለመመለስ ሊያሳየን። አንድ ጊዜ ደግመን እንበለው። ለመመለስ ግንኙነታችንን መለኮትን ከሰብአዊነት ሊያገናኝ ድል ነሽነቱን ሊያሳየን ድል እንድንነሳ ሊረዳን እግዚአብሔር ኢየሱስን የላከው እንዲረዳን ዘንድ ነው። ይሄ ራሱ ኢየሱስ ኖረ፣ በጨካኔ ሁኔታ ሞተ፣ ድል አድርጎም ተነሳ። እንዲህም አለ፣ ልባችሁ አይታወክ። ዳግም ልበለው፣ ልባችሁ አይታወክ። እግዚአብሔር ታምናላችሁ፣ በእኔም እመኑ። በአባቴ ቤት ምን አለ ይላል። ይህ ብዙ መኖሪያ አለ። ይሄ ባይሆን ባላልኳችሁ ነበር። እሄዳለሁ፣ እናንተም ስፍራን አዘጋጃለሁ። ምን እናረጋለሁ አለ። ዳግም እመጣለሁ፣ ወደ ራሴ ወስዳችኋለሁ። እኔ ባለሁበት ከእኔ ጋር ትሆኑ ዘንድ ልባችሁ አይታወክ። በእግዚአብሔር ታምናላችሁ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። ይሄ ባይሆን ኖሮ ባላልኳችሁ ነበር። እሄዳለሁ፣ መጥቶ ነበር፣ ዳግም ሄዷል፣ አሁን ዳግም ይመጣል። ደግሞ ለእናንተ ስፍራ ላዘጋጅ ሄጃለሁ አለ። ዳግም እመለሳለሁ፣ ወስዳችኋለሁ ወደ እኔ ወዳለሁበት፣ እናንተም ከእኔ ጋር ትሆኑ ዘንድ። ኢየሱስ ዳግም በእርግጥ ይመጣል። ምን አይነት ይሆናል? እውነተኛ ይሆናል፣ የሚታይ ይሆናል፣ የሚሰማ በክብር የተሞላ ተወደዳችሁ ወዳጆቼ
ኢየሱስ በሚመጣበት ጊዜ የምድር መናወጦች ይኖራሉ። የሞቱ ጻድቃን ይነሳሉ። የሚኖሩ ጻድቃኖች ይለወጣሉ። የማይሞት ሥጋን ይለብሳሉ። የኖሩ ኃጢያን ደግሞ ይሞታሉ። ጻድቃኖች ደግሞ ኢየሱስን ይቀበላሉ። ጻድቃን ወደ ሰማይ ይሄዳሉ። ልድገመው፣ የምድር መናወጾች ይኖራሉ። የሞቱ ጻድቃኖች ደግሞ ይነሳሉ። በክርስቶስ አምነው ስለሞቱ ይነሳሉ። የሚኖሩ ጻድቃን ይለወጣሉ። የማይሞት ሥጋን ይለብሳሉ። ኃጢአተኞች ይጠፋሉ። ጻድቃን ክርስቶስን ይቀበላሉ፣ ወደ ሰማይ ይሄዳሉ። ምን ያህሎቻችሁ መሄድ ትፈልጋላችሁ? እግዚአብሔር ይመስገን። አንዳንዶች ግን አላስተዋሉም። ስለ ሰማይ የሆነ ላም አለይ በሰማይ አይነት ይመስላቸዋል፣ ሐቀኛ ያልሆነ ጉዳይ። አንዳንዶች ደግሞ ሰማይ ማለት የእኛ የውስጥ ሰላም ነው ይላሉ፣ የውስጥ መረጋጋት ነው ይላሉ። አንዳንዶቹ ደግሞ ሰማይ የኔ ቤቴ ነው ይላሉ። ከ3 ሚሊዮን ናይራ 300 ሚሊዮን ናይራ መኪናዬ፣ ልጆቼ፣ እነዚህ ናቸው የኔ ሰማይ ይላሉ። አንዳንዶች ደግሞ ትልልቅ ሰው ሲሆኑ እየተረዱ ይሄዳሉ። እዚህ ምድር ካለ የተሻለ ቦታ ሊኖር እንደሚገባ እያረጁ ሲሄዱ መናፈቅ ይጀምራሉ። የተማሩት ልጅ እያሉ ያስታውሳሉ። እውነት ነው ይላሉ። ዛሬ በዚህ ማታ ልነግራችሁ ነው የመጣሁት። ያለምንም ይቅርታ ሰማይ እውነተኛ ስፍራ እንደሆነ ነግራችኋለሁ። ሰማይ በእርግጥ እውነተኛ ስፍራ ነው። ትክክለኛ ተግባሮች የሚካሄዱበት፣ ምስጋና፣ ዝማሬ፣ ደስታ ያለበት ሰማይ ትክክለኛ ስፍራ ነው። ሰማይ ምን ይመስላል? እንግዲህ ስለ ሰማይ ከመጽሐፍ ቅዱስ እናገኛለን። መጽሐፍ ቅዱስን ታስታውሳላችሁ? አስቀምጠው ነው ነበር በፍርድ ስፍራ ስለ ራሱ መስክሮ አሸንፏል። እናም ወስነናል። በእውነት መጽሐፍ ቅዱስ እውነት ነው፣ ሊታመን የሚችል ነው። መጽሐፍ ቅዱስ ጊዜ የማይገድበው ነው። ወደ እግዚአብሔር ቃል እንመለከታለን፣ የምናምነውን እናገኝ ዘንድ ወደ ራእይ እንሄዳለን። አሁንም ወረቀታችሁ ወይም ስልክ ያስፈልጋል እነዚህን ጥቅሶች ለመጻፍ። ለምንድን ነው የምናደርገው ይሄንን? ወደ ቤት ስትመለሱ ለራሳችሁ ማንበብ አለባችሁ እነዚህን ጥቅሶች። ራእይ ምዕራፍ 21 ቁጥር 1 መጽሐፍ ቅዱስ እንዲህ ይላል፣ እነሆም አዲስ ሰማይና ምን አየሁ ይላል? አዲስ ሰማይና አዲስ ምድር። የመጀመሪያው ምድርና ሰማይ አልፈዋል። ከዘፍጥረት እስከ ራእይ ድረስ ያሉ ትንቢቶች የሚያሳዩት ወደ አዲስ ሰማይ ነው፣ እንዲሁም ወደ አዲስ ምድር። እነዚህ ነቢያቶች ወደፊት የሚያሳዩት ወደ አዲሲቷ ዓለም ነው፣ ወደ ጠራችውና ተስተካከለ አየርና ውሃ ወዳላት፣ ከጦርነትና ከረብሻ የጸዳች፣ በፍቅር ወደ ተሞላች፣ በደስታ በሰላም ወደ ተሞላች። ከዘፍጥረት ጀምሮ እስከ ራእይ ድረስ ወንድና ሴቶችን የሚያመላክቱት ወደ አዲስ ምድርና ሰማይ ነው። ወደ ኤደን ዳግም መመለስ ነው የሚያመላክቱት። መጽሐፍ ቅዱስ ስለ አዲስ ሰማይና ምድር ያወራል። ስለ ኤደን ዳግም መሰራት፣ መመለስ፣ መታደስ ይናገራል። ምን አይነት እንደምትመስል እንድናስብ ያደርገናል። በመጀመሪያ ኤደን ፍቅር ነበር። መጀመሪያዋ ኤደን ደስታ ነበር። መጀመሪያዋ ኤደን ኅብረት ነበረ። ሕመም አልነበረም። በመጀመሪያው ኤደን ስቃይ አልነበረም። በኤደን ሐዘን አልነበረም። በመጀመሪያዋ ኤደን ደስታ፣ ፍቅርና ትብብር ብቻ ነበር በመጀመሪያዋ ኤደን የነበረው። ነገር ግን ከአንድ ጊዜ በኋላ እንግዲህ ያ አሳች ለሔዋን በሰጣት መንገድ መሠረት ኀጢአት ገባ። ለእግዚአብሔር መታዘዝ ደስታ የነበረው ቀረ። ከዚያም ሔዋንን ታላቅ ደስታ የሚገኘው ለእግዚአብሔር በመታዘዝ አይደለም፣
ይህንን ማድረግ የለባችሁም አለ። አለመታዘዝ ደስታንና ትልቅ ነጻነትን እንደሚያመጣ ነገራት። ከዛም በኋላ ወደዚህ ሐሰት ውስጥ ሔዋን ወደቀች። ሐዘን መጣ፣ ሕመም መጣ፣ ስቃይ መጣ፣ ሞት መጣ ወደ ዓለም። መጽሐፍ ቅዱስ ጠቅሶልናል። ቃየን ወንድሙን አቤልን ገደለው። ይሄን ማሰብ ትችላላችሁ ወይ? ወንድሙ ሌላኛውን ወንድሙን መግደል። የሰው ልብ ከዚያም በኋላ ኤደንን ሲናፍቅ ነው የኖረው። ወደ አዲስ ዓለም ለመግባት ከሕመም የጸዳን፣ ከመከራ የጸዳን፣ ከሐዘን የጸዳን፣ ከአመፅ የጸዳ ምድር ለመኖር ይናፍቃል የሰው ዘር። ሰዎች ነበሩ በዘመናት ሁሉ ለእግዚአብሔር የታመኑ ሰዎች። በክፍለ ዘመናት ሁሉ ወንድና ሴቶች ነበሩ። አሁን ካለው ዓለም ሁሉ አልፈው የሚመጣውን ዓለም የሚያዩ የነበሩ፣ በጊዜ ያልተገደቡ ዘላለምን የሚያስቡ እነዚህ ታማኝ ሰው ወንድና ሴቶች ዓይኖቻቸውን ወደ ሌላ አገር ያዩ ነበረ። ወደ ሌላ ምድር ዓይናቸው ያተኩር ነበረ፣ ወደ ሌላ መንግሥት። እነዚህ የታመኑ ወንድና ሴቶች ይሄ ዓለም የእነርሱ ቤት እንዳልሆነ ያምኑ ነበር። እኒህ የታመኑ ወንድና ሴቶች የተሻለ ከሕመም ከስቃይ የተሻለ ከልብ ሕመም ከደዌ ከሞት ከሕመም የተሻለ ስፍራን ይመለከቱ ነበር። የተሻለ ቦታ አዲስ ሰማይና ምድርን። ከነዛ መሃል ታማኝ ከነበሩት መሃል አብርሃም አንዱ ነው። ራእይ ነበረው ወደ ዘላለሙ የሚያተኩር። አብርሃም ሌላ ዓለምን ያይ ነበረ። ለጊዜው በሆነው ሳይሆን ለዘላለሙ ጉዳይ ላይ ያተኩር ነበር። አብርሃም ሊሆን ስላለው ያልም ነበረ። በዕብራውያን 11:10 እንዲህ ይላል። ይህንንም ጻፉት አደራ። አብርሃም እግዚአብሔር የመሠረታትንና የሠራትን ምድር ጠበቀ ይላል። እርሱ አብርሃም ተጠባበቀ። መሠረቷና ገንቢዋ እግዚአብሔር የሆናትን ምድር። ከዚያም በኋላ ይቀጥላል ወደ ሙሴ ያመስመር። ሙሴ የተገዛ ባሪያ ነበር በግብፅ። ሙሴ የፈርዖን ተተኪ ነበር በግብፅ። የታሰበው የፈርዖን ተተኪ እንዲሆን ነበር። ነገር ግን መጽሐፍ ቅዱስ ይላል በእምነት ሙሴ ባደገ ጊዜ የፈርዖን ልጅ መባልን በመናቅ የፈርዖን ልጅ መባልን ንቆ ከእግዚአብሔር ሕዝብ ጋር መሰቃየትን መረጠ። በጊዜው ከሚኖረው በኀጢአት ከሚገኝ ደስታ ይልቅ። አዎ ኀጢአት ጊዜያዊ ነው የሚሰጠው ደስታ። ኀጢአት ደስታ አለው፣ ግን ሰዎችን ሁሉ ሰብሮ አቁስሎ ይጥላል። ሙሴ አልመረጠም የኀጢአትን ደስታ። ለጥቂት ጊዜም ቢሆን አልፈለገውም። በግብፅ ያለውን ሀብት ይልቅ አልፎ ከፍ ያለውን ተመለከተ። ይሄ ታማኝ ሰው ነበረ። በቁጥር 13ና 14 ዕብራውያን 11 ላይ እነዚህ ሁሉ በእምነት ሞቱ ይላል። እነዚህ ጻድቃኖች የተገባውን ቃል ኪዳን ሳያገኙ አርቀው እየተመለከቱ እነዚህ ቃል ኪዳኖች የራቁ ቢመስሉም እንኳን ነገር ግን በእምነት የእኛ ልናደርገው እንችላለን። ምክንያቱም ሰማይ የእኛም ቤት ነው። የተሻለን ስፍራ ተመኙ ይላል፣ ሰማያዊቷን ሀገር። ወዳጆቼ ከዚህ ያለፋል። በዚህ ስፍራ እኛ በሌጎስ መጻተኞች ነን። ከዚህ ካለንበት ስፍራ አለ ሌላ ቦታ ዘላለማዊ የሆነ
ሰማይ ቤታችን ነው። በሰማይ መንገድ ላይ ነው ያለ ነው። እግዚአብሔር የእኛ አባት እኛ ጌታ ለማለት አላፈረም። ታስታውሳላችሁ? በመጀመሪያው ቀን በወንጌሉ አናፍርበትን በኢየሱስ ወንጌል ብለን ነበረ። ምክንያቱም ኢየሱስ ክርስቶስ የማዳን ኃይል አለው ላመኑበት ሁሉ። እግዚአብሔር እያለ ነው አሁንም እኔ የእናንተ አምላክ ነኝ ለማለት አላፍርም። እግዚአብሔር ከማስተዋላችን በላይ ሆነ አዘጋጅቷል። ወንድምና እህቶቼ ሰማይ እርግጠኛ ስፍራ ነው። ሰማይ እርግጠኛ ስፍራ ነው። ሰማይ ቤታችን ነው። ሰማይ በመንገዱ ላይ ነን። ያ ቅዱስ ከተማ ከላይ ከሰማይ ይወርዳል። ያቺ አዲሲቷ ኢየሩሳሌም፣ አዲሱ ሰማይና አዲሱ ምድር፣ ያ ቅዱስ ከተማ ከላይ ይወርዳል ወደ ምድር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ጳውሎስ እንዲህ ሲል ጽፏል ለቆሮንቶስ ቤተ ክርስቲያን፣ እንደ ተጻፈው ዓይን ያላየው ጆሮም ያልሰማው ወደ ሰውም ልብ ያልታሰበ እግዚአብሔር አምላክ ለልጆቹ ያዘጋጀው እርሱን ለሚወዱት። ወዳጆቼ እርግጠኛ ነኝ ነው አዲስ የተወለደ ልጅ ላይ ውበት አለ፣ ደስታ አለ። አዲስ ልጅ በሚወለድበት ጊዜ እስቲ አስቡት፣ በዚህ ምድር ይህን ያህል ደስታ ካለ የሰማዩ ምን ያህል ይበልጥ ይሆን? በዚህ ምድር ሰላምና እፎይታ የሚሰማችሁ ከሆነ ሰማያዊው ሰላምና እፎይታ ምን ያህል ይበልጣል? በዚህ ምድር ወዳጆች ካላችሁ፣ ግንኙነት ካላችሁ የሰማያዊው ደግሞ እንዴት ይበልጣል? ሰማይ እርግጠኛ ስፍራ ነው። ሰማይ በመንገድ ላይ ነው ያለው። ጓደኝነት በሰማይ ያለው እጅግ የጠበቀ ነው የሚሆነው። እግዚአብሔር ከእኛ ጋር ይገናኛል። የምንወዳቸው ሁሉ እጅግ የጠበቀ ይሆናል። እጅግ ጣፋጭ ይሆናል። የራእይ መጽሐፍ እንደሚነግረን የዚህን ቅዱስ ከተማ ማብራሪያ ይሰጠናል። ይህንን ቅዱስ ከተማ ስንመለከት ዮሐንስ በራእይ ሲመለከት ሳለ ይህችን ቅድስት ከተማ ተመለከትኩ። አዲሲቷን ኢየሩሳሌም ከሰማይ ከእግዚአብሔር ወረደች። ልክ ለባሏ እንደ ታጨች ሙሽራ። ይህን ከተማ ማን ያዘጋጀው? እግዚአብሔር ነው ያዘጋጀው። ይህን ከተማ ማን ያዘጋጀው? ይህን ከተማ ያስዋበው ማን ነው? ማን ያበጀው? ይህን ከተማ ማን ነው ያስዋበው? ይሄ ከተማ ለማን ነው? ለእናንተ ነው፣ ለእኔ ነው። ሰማይ እርግጠኛ ስፍራ ነው። ሰማይ በመንገዳችን ላይ ነው። ወዳጆቼ ሆይ ቅድስቷ ከተማ ስትወርድ ዮሐንስ እንደ ጻፈልን እጅግ ታላቅ ደስታ ይሆናል። ትልቅ ዝግጅት ይሆናል በዓለማት ሁሉ ላይ። ቅዱስ መጽሐፉ ይህንን ቅዱስ ከተማ ሲገልጸው ሳለ የከተማይቱም ግንብ 12 መሠረቶች ነበሩት። በዚያም ላይ የ12 ሐዋርያት ስም ተጽፏል። ይሄ ማለት ከ12ቱ ደቀ መዛሙርት መካከል ቶማስ አለበት። ያ እምነት ያልነበረው ጴጥሮስ፣ ያ ክርስቶስን የካደው ያዕቆብና ዮሐንስ የነጎድጓድ ልጆች የተባሉት ስማቸው ተጽፏል ማለት ነው። እነዚህ 12 ሐዋርያት ተራ ሰዎች ናቸው። እንደኔና እንደናንተ በማኅበረሰብ ውስጥ እንዳሉት ሰዎች ጥርጥር ነበራቸው፣ ፍርሃት ነበራቸው፣ አሳጥማጅ ነበሩ፣ ግብር ሰብሳቢዎች ነበሩ፣ ተራ ሥራ የሚሠሩ ነበሩ። ደቀ መዛሙርቶች የራሳቸው ድክመት ነበራቸው፣ ልክ እኛ ድክመት እንዳለን። ነገር ግን ስማቸው በዚያ አለ። ለምንድን ነው ስማቸው በዚያ የሆነ? ወዳጆቼ ያ ስማቸው በዚያ የኖረበት ምክንያት እነርሱ እዚያ መገኘት ከቻሉ እኛም በዚያ ስፍራ መገኘት እንችላለን። በዚያ እነሱ መሆን ከቻሉ እኛም በዚያ መግባት እንችላለን። ከተማይቷ ዮሐንስ ይቀጥላል በመጽሐፍ 4 ማዕዘን ቅርጽ እንዳላት ይናገራል። እርዝመቱም
እንደ ስፋቱ እኩል ነው ይላል። እርዝመቱ እንደ ጎን ስፋቱ ተመሳሳይ ነው ይላል። 4 ማዕዘኖች አሉት። በሁሉም ማዕዘኖቹ በሮች መግቢያ አሉት። በሰሜን 3 መግቢያ፣ በደቡብ በምዕራቡ 3 መግቢያ፣ በምስራቁ 3 መግቢያ። በጥንት ከተማ ያለው አብዛኛው ከተማዎች የተወሰኑ መግቢያዎች ብቻ ነው ያሉት። ነገር ግን እግዚአብሔር ሊነግረን እየሞከረ ያለው ብዙ መግቢያዎች አሉ። ምክንያቱም ብዙ ሰዎች እንዲገቡ ይፈልጋል። የሰማይ ግብ በተቻለ መጠን ብዙ ሰዎች እንዲገቡበት ማድረግ ነው። ከሰሜን ይመጣሉ፣ ከደቡብ ይመጣሉ፣ ከምዕራብ ይመጣሉ፣ ከምስራቅ ይመጣሉ። 3 በሮች በሰሜን፣ 3 በሮች በደቡብ፣ በምዕራብም 3 በሮች፣ በምስራቅም 12 መግቢያዎች አለ። ለሁላችንም እንዲበቃ እነዚህ ሁሉ መግቢያዎች የተቤዣቸውን ኃጢአተኞች የሚገቡበት መግቢያዎች ናቸው። ለምን 3 መግቢያዎች ሆኑ? ለአንዱ ለአብ፣ አንዱ ለወልድ፣ ለምን አንዱ ለመንፈስ ቅዱስ። አብ ኑ ይላል፣ ወልድም ኑ ይላል፣ መንፈስ ቅዱስም ኑ ይላል። በእነዚያ አንድ በሮች ልትገቡ ትችላላችሁ። እኔ እፈልጋለሁ ከሌጎስ ብዙ ሰዎች፣ ከናይጄሪያ ብዙ ሰዎች እንዲገቡ፣ ከአፍሪካ አህጉር እንዲገቡ፣ ከዓለም ሁሉ እግዚአብሔር ወዳዘጋጀው ከተማ እንዲገቡ። ሰማይ ቤታችን ነው። ሰማይ ተዘጋጅቶልናል። አዎ በእርግጥ በመንገዳችን ላይ ነው ሰማይ። ዮሐንስ ይቀጥላል። ከተማይቱንም በዘንግ ለካት። 12,000 ምዕራፍ ሆነች። ርዝመቷ፣ ስፋቷ፣ ከፍታዋ እኩል ነበረ። እንግዲህ በማይል ስንቀይረው ከተማይቷ 1000 ማይል ያህል ትሰፋለች። ይቺ የምታምረዋ ከተማ ከሰማይ ትወርዳለች። ሰማይ ቤታችን ነው። ይህ ቅዱስ ከተማ ከሰማይ የሚወርደው ሰማይ፣ አዎ እርግጥ ስፍራችን ነው። ዮሐንስ ይላል እነዚህ 12 በሮች የተሰሩት በዕንቁ ነው። ለእያንዳንዱ መግቢያ አንዳንድ ዕንቁ አለ። ለምንድን ነው በዕንቁ የተሰራው? ምክንያቱም ኢየሱስ ክርስቶስ ታላቅ ዋጋ ያለው ዕንቁ ነው። ሌላ ስም የለም በሰማይ ልንድንበት የምንችለው የኢየሱስ ስም ነው። መንገዶቿም የከተማዋ መንገዶች ንጹሕ ወርቅ ነበሩ። ኮንክሪት የተሰራ አስፋልት አይደለም፣ ቆሻሻ አይደለም። የከተማዋ መንገዶች ንጹሕ ወርቅ የተሰራ ነው። ወዳጆቼ አዲሲቱ ኢየሩሳሌም ወደዚህ ምድር ትወርዳለች። እንግዲህ ይህችም ዓለም አዲስ ሕይወት ይኖራታል። የኤደን ገነት እንደገና ዳግም ይመሰረታል። ንጹሕ የሆኑ ወንዞች ይፈሳሉ። የሕይወትም ዛፍ ያበቅላሉ። የተቤዣቸው ሁሉ በአዲሲቷ ምድር ይገኛሉ። ይህን ነው ወደፊት ማየት ያለብን። አዲስ ኪዳን የሚነግረን ይህን ነው። ይህን የተባረከው ተስፋ፣ የጸናው ተስፋ፣ ልንታመንበት የምንችለው ማይናወጸው ይሄ ተስፋ አለን። በልባችን የሚቃጠል የጌታችን ዳግም መምጣት። ሰማይ እውነተኛ ቦታ ነው። ሰማይ ቤታችን ነው። የኤደን ውበት ይመለሳል። ሕያው በሆኑ አረንጓዴ ቅጠሎች፣ በሚያስደስቱ እይታዎች ሊታሰብ የማይችል ውበት ይኖረዋል። አበቦቹ፣ ዛፎቹ፣ እጽዋቶቹ እጅግ በሚያውድ ቃና አየሩን ይሞሉታል። አዲሲቷ ምድር፣ አዲሲቷ ኤደን ትታደሳለች፣ ትመለሳለች። ከሕይወት ዛፍ ፍሬን ስንበላ ከእግዚአብሔር ዛፍ በጣም በሚያስደስት ፍቅር ውስጥ በእግዚአብሔር ፍቅር ውስጥ ስንኖር ምን አይነት ሰውነት ይኖረናል? በዚህ አዲስ ሰማይና በዚህ አዲስ ምድር እንግዲህ ደስ ይለኛል። መጽሐፍ ቅዱስን ስንመለከት እናስተውላለን። ይሄን መልስ እናገኛለን ለጥያቄያችን። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ግን በሰማይ ነው ዜግነታችን። የት ነው ዜግነታችን? የሰማይ ዜጎች ነን።
የምንጠብቀው አዳኛችን ኢየሱስ ክርስቶስን ኃጢአተኛውን ሰውነት የሚቀይረውን ኢየሱስ ክርስቶስ ከሞተ በኋላ ተነሳ በትንሣኤ በክብር የተቀየረ ሰውነት ነበር የያዘው። የማይሞት ሰውነት ነበር የያዘው። በትንሣኤ በተነሳው ሰውነቱ ነበረ ሲነጋገር የነበረው። ብዙ ልምምዶችን ያሳለፈው ከትንሣኤው በኋላ በዚያው ማንነቱ ነበረ። የሚታይ ትክክለኛ ሰውነት፣ ክብር የተሞላ የማይሞት ሰውነት። እንግዲህ አንዱ ታሪክ ይሄ ነው። በኤማሆስ መንገድ ላይ ደቀ መዛሙርቶችን ተገናኝቶ ነበረ። ከዚያ በኋላ ይነጋገር ነበረ፣ ከነሱ ጋር ያስተምራቸው ነበረ። ከዛ ግን ዳቦን ሲቆርስ ሳለ ዓይናቸው ተከፈተ። ኢየሱስን አወቁት፣ በተለየ ማንነቱ ለዩት። ወዳጆቻችሁ በሰማይ ይለዩአችኋል በተለየ ማንነታችሁ። ሰማይ እርግጠኛ ስፍራ ነው። በመንገዳችን ላይ ነው ሰማይ። በድምፁ በትንሣኤው ማለዳ ማርያም ለየችው። ስሟን ሲጠራ ለየችው። በዚያ ማለዳ ልታየው በደንብ አልቻለችም፣ ነገር ግን ድምፁን አወቀችው። የተወደዳችሁ ወዳጅ የሚወዷችሁ ሰዎች በዚያ ጊዜ በድምፃችሁ ያውቋችኋል። ማን እንደሆናችሁ ያውቃሉ፣ በሰውነትም ያውቋችኋል። ወዳጆቻችሁ በሰውነት አቋማችሁ ይለዩአችኋል። በአዲሲቷ ምድርና በአዲሲቷ ምድር የማይሞት ክብር የተሞላበት ሰውነት ይኖረናል። አሁን ካለን ጋር የሚመሳሰል ነው፣ ነገር ግን ክብር የተሞላበትና የማይሞት ነው የሚሆነው። ተወደዳችሁ ወዳጆቼ ይህ ሰማይ ቤታችን የሆነው በመንገድ ላይ ነው። እዚያም ስንደርስ በተለየ ማንነታችን እንታወቃለን፣ በድምፆቻችን እንታወቃለን፣ በማንነታችን በእኛነታችን እንለያለን። ወደ ኢሳይያስ መጽሐፍ እንድንሄድ ፈልጋለሁ። ምዕራፍ 33 ቁጥር 24 ላይ በዚያ የሚቀመጥ ታምም ያለው አይልም። በእርሷ ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል። የማያዩን ሁሉ ዓይኖች ያያሉ። በዚያ ጊዜ የዕውሮች ዓይን ምን ይሆናል? ይገለጣል። የደንቆሮችም ጆሮ ይከፈታል። በዚያ ጊዜ አንካሳ እንደ ሚዳቋ ይዘላል፣ የዲዳም ምላስ ይዘምራል። ለዚያ ዝግጁ ናችሁ ወይ? ከዚያም መራመድ የማይችሉ በማይሞት ክብር በተሞላበት ሥጋ ሲዘሉ ደስታ፣ ሐሴት በሁሉም ስፍራ ይሆናል። አዲስ ሕይወት በደም ሥራችን ይንቀሳቀሳል። በሰውነታችን ደስታና ሐሴት ይሞላል በሁሉም ስፍራ። መዝሙሩ እንደሚለው ሲስተር ጌል የዘመረችልን እግዚአብሔር ሁሉንም እምባ ከዓይኖች ሁሉ ያብሳል። ሞት አይኖርም፣ ሐዘን አይኖርም፣ ለቅሶ አይኖርም፣ ሕመም አይኖርም። ሃሌሉያ እንላለን። ያለፈው ነገር አልፏልን። እግዚአብሔርም ከዓይኖች ላይ እምባዎችን ያብሳል። ሞት አይኖርም፣ ሐዘን አይኖርም፣ ለቅሶ አይኖርም፣ ሕመም አይኖርም። እዚህ ጋር የሆነ የሚሰማኝ ነገር አለ፣ ግን በሰማይ ሕመም አይኖርም። ያለፈው ነገር የቀደመው ሥርዓት ሁሉ ቀደመው ሥርዓት ሞት አይኖርም፣ ሐዘን አይኖርም፣ ለቅሶ አይኖርም፣ ሕመም አይኖርም። ለዘላለም ይወገዳል ያለፈው ሥርዓት ሁሉ። አሳየኝ የሕይወትን ውሃ፣ የጠራውን የሕይወት ውሃ ከእግዚአብሔር ዙፋን የሚወርድ እጅግ የጠራ ውሃ በመንገዱም በወንዙም በአንደኛው ወገን 12 ፍሬዎችን የምታፈራ ሕይወት ዛፍ ነበረች። አውቃለሁ፣ እኔ ከጃማይካ ነኝ። ማንጎ እንደሚኖር እርግጠኛ ነኝ።
በሕይወት ዛፍ ላይ እያንዳንዱ ዛፍ በየወሩ አዲስ ፍሬን ያፈራ ነበር። ቅጠሎቹም ሁሉ ለፈውስ ሁሉ የሚሆኑ ናቸው። በእግዚአብሔር የተወደድን እንሆናለን። እንክብካቤ ይደረግልናል። በእርሱ እንታቀፋለን፣ እንረካለን። በእግዚአብሔር ሰማይ እርግጠኛ ስፍራ ነው። በመንገድ ላይ ነን። በዚያ መንገድ ላይ ነን ወደ ሰማይ። ቤቶችን እንገነባለን፣ በእነዚያም እንኖራለን። እጽዋቶችን እንተክላለን፣ ፍሬዎቻቸውንም እንበላለን። እኛ በሠራ ነው ሌላ ሰው አይኖርበትም። እኛ በተከል ነው ሌላ ሰው አይበላውም። የሕዝብ ዕድሜ እንደ ዛፍ ዕድሜ ይሆናል። እኔ የመረጥኳቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋል። ሰማይ እርግጠኛ ስፍራ ነው። በመንገድ ላይ ነው ሰማይ። ወዳጅነትና ኅብረት እንዴት ነው የሚገለጠው? በዚያ ስፍራ ብዙዎች ከምሥራቅ ከምዕራብ ይመጣሉ። ከአብርሃም ከይስሐቅ ከያዕቆብ ጋር በሰማይ መንግሥት አብረው ይቀመጣሉ። እዚህ ጋር ትንሽ ቆም ላድርግ አንድ ነገር ለመናገር። እኔ አዳምን ለማየት ፈልጋለሁ፣ ኖህን ለማየት ፈልጋለሁ፣ ጴጥሮስን ለማየት ፈልጋለሁ፣ አባቴንም ያረፈውን አባቴን ማየት ፈልጋለሁ፣ በመጀመሪያው ትንሣኤ የሚነሳውን አባቴን እናቴንም ማየት ፈልጋለሁ፣ የመጀመሪያ ልጄን ማየት ፈልጋለሁ። ከሁሉ በላይ ግን ኢየሱስን ማየት ፈልጋለሁ። እሱ አንዱ ነው ለእኔ የሞተው። አባቴ አይደለም፣ እናቴ አይደለችም፣ ኢየሱስ ነው ለእኔ የሞተልኝ። ወዳጆቼ ከአንዱ ሰንበት ስለ ሰንበት አውርተናል። በአዲሲቱ ምድር ከአንዱ ሰንበት እስከ ሌላው ሰንበት ድረስ ሥጋ ለባሽ ሁሉ ሊያመልክ ወደ እኔ ይመጣል ይላል ሰራዊት ጌታ አምላክ። ከሰሜን ይመጣሉ፣ ከደቡብ ይመጣሉ፣ ከምዕራብ ይመጣሉ፣ ከምስራቅ ይመጣሉ። ከአንዱ ሰንበት ወደ ሌላው ሁሉም ሥጋ ወደ እኔ ሊያመልክኝ ይመጣል ይላል እግዚአብሔር። ወዳጆቼ የተባረኩ ናቸው እነዚያ ሕጉን የሚታዘዙ፣ እነርሱ የሕይወት ዛፍ ይመገቡ ዘንድ ፍቃድ አላቸው። ትእዛዙትን የሚታዘዙ የሚጠብቁ፣ ሁሉንም አራተኛውን ትእዛዝ አስጨምሮ አስቡ፣ የሰንበት ቀን ትቀድሰው ዘንድ የሚለውን ጨምሮ አስሩንም የእግዚአብሔር ትእዛዛቶች የተባረኩ ናቸው። ሕጉን የሚፈጽሙት መብት አላቸው ከሕይወት ዛፍ ለመብላት። በከተማይቱ መግቢያ ይገባሉ። ሰማይ ወዳጆቼ እውነተኛ ስፍራ ነው። ሰማይ በመንገዳችን ላይ ነው። በዚህ ምድር መከራ እናልፋለን አውቃለሁ። በመናወጽ ውስጥ እናልፋለን። በመከራ ውስጥ እናልፋለን። በሐዘን ውስጥ እናልፋለን። ግን ሮሜ 8 ቁጥር 18 እንደሚለው እንዲህ ነው የሚለው፣ ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። እረዳለሁ ይላል። አስባለሁ አሁን ያለንበት ስቃይ ሊገለጥ ካለው ጋር ሲመዛዘን ከዚያ ጋር አይመጣጠንም። አንዳንዶች በእሳት ውስጥ ያልፋሉ። አንዳንዶች በውሃ ውስጥ ያልፋሉ። አንዳንዶች በከባድ መከራ ውስጥ ያልፋሉ። ነገር ግን እነዚህ ሁሉ በኢየሱስ ክርስቶስ ደም ተሸፍነዋል። አንዳንዶቹ በከባድ ሕመም ያልፋሉ፣ በመከራ ያልፋሉ፣ በሐዘን ያልፋሉ። ነገር ግን እነዚህ ሁሉ በሚያልፉበት መከራ የኢየሱስ ደም አብሯቸው አለ። ለእኛ መተላለፍ ቆስሏል። ሰማይ ቤታችን ነው፣ ምክንያቱም በኢየሱስ ደም የተነሳ። መከራዬ ችግሬ ሁሉ ሲቋጭ ሳለ ወደዚያ ወደብ እደርሳለሁ።
ከተወደደው አዳኜ ጋር ከሚወደኝ አዳኜ ጋር ልሆን። ምን ትላላችሁ? በማያልቀው ጸጋው ሽልማት ቦታ በሰማይ ተገኝቶልኛል። በዚያ እንድሆን እርሱንም ፊት እንዳየው በዘመናት የማይቋረጥ ክብር እንዳገኝ ትልቅ ክብር ነው ለእኔ። ኦ ለእኔ ትልቅ ጸጋ ነው ፊቱን ማየት። ትልቅ ጸጋ ነው፣ ክብር ነው ለእኔ። ሰማይ ቤቴ ነው፣ የእናንተ ቤት ነው። ሰማይ በመንገዳችን ላይ ነው። ያው ዮሐንስ ሲጽፍ ሳለ ከዚህ በኋላ አየሁ ይላል። ከዚህ በኋላ እነሆ አየሁ፣ አንድ እንኳ ሊቆጥራቸው የማይችል ከሕዝብ ሁሉ ከነገድ ከወገንም ከቋንቋም ሁሉ ነጭ ልብስ ለብሰው በዙፋኑ በበጉ ፊት ቆሙ። ነጭ ልብስ ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘዋል። ከዚህ በኋላ አየሁ፣ አንድ እንኳ ሊቆጥራቸው የማይችል እንዲህ አለ፣ በዙፋኑ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። ከዚያም ይቀጥላል ዮሐንስ። ከሽማግሌዎቹ አንዱ ተመልሶ እንዲህ ብሎ ጠየቀው፣ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። ማን ናቸው እነዚህ? ለምንድን ነው ነጭ ልብስ የለበሱት? ከየት ነው የመጡት አለ። እንዲህ አለ፣ ጌታ ሆይ አንተ ታውቃለህ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጠቡ በበጉ ደም። አሜን በሉ። እነዚህ ከታላቅ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌትና ቀን በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። ፀሐይም ትኩሳትም ከቶ አይወርድባቸውም። በዙፋኑ መሃል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔርም እንባዎቸውን ሁሉ ከዓይናቸው ያብሳል። ሃሌሉያ በሉ። ግን እኒህ ሰዎች እነማን ናቸው? ነጩን ልብስ የለበሱ ከየትስ ነው የመጡት? እነማን ናቸው? ነጭ ልብስ የለበሱት ከየት ነው የመጡት? እነርሱ ከከባድ ከታላቅ መከራ የመጡ ናቸው። ከታላቅ መከራ ፈተና፣ ከታላቅ መከራ ከታላቅ ሕመም የመጡ ናቸው። ከትልቅ ሐዘን የመጡ ናቸው። ልብሳቸውን በኢየሱስ ክርስቶስ ደም አጥበው ያነጹ ናቸው። እነዚህ ማን ናቸው? በነጭ ልብስ የለበሱ ከየትስ የመጡ ናቸው? ከሌጎስ የሚመጡ ናቸው። ከአክራ የሚመጡ ናቸው። ከአቢጃ የሚመጡ ናቸው። ከሎሜ የሚመጡ ናቸው። ከሉዋንዳ፣ ከናይጄሪያ ጠቅላላ፣ ከአህጉሩ ከአፍሪካ ሁሉ የሚመጡ ናቸው። ከዓለም ሁሉ የሚመጡ ናቸው። ልብሳቸውን ያጠቡ ናቸው።
ነጭ ያደረጉ በበጉ ደም አጥበው እነሱ ናቸው። ሰማይ ሰማይ ቤታችን ነው። ሰማይ ትክክለኛ እርግጠኛ ስፍራ ነው። ሰማይ በመንገዳችን ላይ ነው። The oceans give up all the dead that are in them. ውሆችም ሰጡ በውስጣቸው ያሉትን ሙታኖች፣ መቃብሮችም ተከፈቱ። And those who are living here rise to meet them. Abraham's seed as the sand, የአብርሃም ዘሮች እንደ ባህር ዳር አሸዋ የበዙት ናቸው። እነርሱ these are they who have come out of great ከታላቅ መከራ የመጡ they have washed their robes in the blood of the Lamb. They have come through much sorrow into great jubilee. ከታላቅ መከራ ወደ ታላቅ ደስታ የመጡ ናቸው። በኢየሱስ ክርስቶስ ደም ቤዛነት ያገኙ ናቸው። እንደ ታላቅ ኃይለኛ ሰራዊት ነው። ድምፃቸው ኃያል ነው። የነጻነትን መዝሙር ይዘምራሉ። እንደ ደመና የበዙት ምስክሮች ሰማይ አባታቸው የተሠራ ቤት፣ ቃል የተገባው ቤታቸው፣ ሲናፍቁት የነበረው ቤታቸው እንግዳና መጻተኛ የሆኑት ከአሁን በኋላ ግን እንግዶች አይደሉም። ለታላቁ ደስታ ትልቁ ጠረጴዛ ይዘጋጃል። ልብሳቸውንም በበጉ ደም ያነጹ ያጠቡ ናቸው። ከታላቅ መከራ የመጡ ናቸው ወደ ታላቅ ደስታ በክርስቶስ ደም በበጉ ደም ቤዛነት ያገኙ ናቸው። እግዚአብሔር ስም የተመሰገነ ይሁን። ወዳጆቼ ሰማይ እርግጠኛ ስፍራ ነው። ሰማይ
በመንገዳችን ላይ ነው ያለው። How many of you, ምን ያክሎች ናችሁ under the sound of my voice, want to be in that day? በዚያ ቀን መሆን የምትፈልጉት? ምን ያክሎቻችሁ ናችሁ Your hands. እንግዲህ በዚያ ዕለት መኖር የምትፈልጉ? ሰማይ ስትመጣ ሳለ Your hands to your feet. ያንን ነጭ ልብስ መልበስ የምትፈልጉ ካላችሁ በእግራቻችሁ ቁሙ። Heaven is a real place. ካመናችሁ ሰማይ ቤታችሁ መሆኑን፣ When all ሰማይ በመንገዳችን ላይ መሆኑን፣ እርግጠኛ ስፍራ መሆኑን የምታምኑ ከሆነ መከራ ሁሉ የሚያበቃበት ጊዜ ነው የሰማይ and መምጣት። immortalities, and we will be with መከራ፣ ሐዘን ሁሉ የሚያበቃበት፣ from our sin የማይሞት ሥጋ የምንለብስበት፣ died on ከኢየሱስ ጋር የምንሆንበት፣ ከአዳኛችን ጋር ከኃጢአት ካዳነን in the blood of ልብሶቻችን በሱ ደም አጥበን በሱ በበጉ ደም ከኢየሱስ ጋር የምንሆንበት። the appeal really is simple. ጥሪው ቀላል ነው። በዚህ ምሽት Been here all of እንግዲህ ባለፈው ሳምንት እንዲሁም በዚህ ሳምንት አብራችሁን ትሆኑ ነበራችሁ ወይም ደግሞ ዛሬ መጣችሁ። ቀላል ነው ጥሪያችን። ከነዛ መካከል መሆን ትሻላችሁ ወይ? that multitude ዮሐንስ ያየው ከነዛ ብዙ ሕዝቦች ጋር መቆጠር የማይቻል ከሆነው ቁጥራቸው ጋር prayed in their white robes, ሽማግሌውን ጠየቀው። እነዚህ ማን ናቸው አለው። mount of the great ከታላቁ መከራ የመጡ ናቸው አለው። wash their robes. ልብሳቸውን በበጉ ደም ያነጹ ናቸው። ከነዛ መሃል መሆን ትፈልጋላችሁ ወይ? So that's the appeal, ይሄ ነው ጥሪው በዚህ ምሽት that you will come and accept እንድትመጡና ኢየሱስ እንድትቀበሉት እንደ ግል አዳኛችሁ አድርጋችሁ and by accepting እርሱንም በመቀበል you would have washed your robe ልብሶቻችሁን blood. በእሱ በበጉ ደም ታጸዱ ዘንድ You may be on በፌስቡክም ትሆኑ ይሆናል፣ or on በዩቲዩብም ወይም ደግሞ በተለያዩ ሊንኮች የምታዩ say to you specifically ዛሬ ልነግራችሁ ፈልጋለሁ። ሰማይ እርግጠኛ ስፍራ ነው። heaven is our home, ሰማይ ቤታችን ነው። is on. በመንገዳችን ላይ ነው ያለው። If you're going to be part of ነገር ግን በዚያ ቁጥር መሃል መካተት ከፈለጋችሁ ከታላቅ መከራ ከወጡት ጋር በበጉ ደም ልብሳቸውን ካጠቡት ጋር በመሆን ለመወሰን ከኢየሱስ ጋር ከመርፈዱ በፊት you need to make a decision for Jesus Christ before it's eternally too late. You may be in the balcony. እዚህ በከፍታ ላይ ልትሆኑ ትችላላችሁ፣ በግራ ወይ በቀኝ። This robe that I have በእጄ ያለው በእጄ ላይ የምታዩት ምሳሌያዊ ልብስ ነው። blood of ነገር ግን ልብሳችሁን በዚያ ደም ማጠብ ትችላላችሁ። I can't wait that day. እኔ ያንን ቀን እጅግ ናፍቃለሁ። አባቴን ላይ ናፍቃለሁ፣ Seeing my mother, እናቴን ላይ ትናፍቃለሁ። seeing my first daughter, የመጀመሪያ ልጄን ማየት ፈልጋለሁ። to see Jesus ነገር ግን ከሁሉ በላይ ኢየሱስን እናፍቃለሁ። face to face, ኢየሱስን ፊት ለፊት ለማየት to face, ፊት ለፊት ለማየት face to face. አየዋለሁ። ኦ ምን አይነት ጊዜ ይሆናል ፊት ለፊት በክብር ሳየው። Let's sing together. አብረን እንዘምር። To face shall I behold him. I shall see him by and by. Face to face with Christ, my Savior. ፊት ለፊት ከክርስቶስ ከአዳኜ ጋር Face to face. What will it be ፊት ለፊት ምን ይመስል ይሆን? When with rapture I behold him, Jesus Christ, who died for me. Face to face shall I behold ፊት ለፊት አየዋለሁ። far beyond the starry sky. በሰማዩ ሰማያት Face to face, glory. ፊት ለፊት አየዋለሁ። See him
መጋበዝ ፈልጋለሁ። ፓስተር ጀስቲስንና ባለቤቱን I want to tell you a story about Pastor. ታሪክ ስለ ፓስተር ጀስቲስ ልነግራችሁ ፈልጋለሁ። Oh, praise the name of the living ኦ God. ያው አምላክ የተመሰገነ ይሁን። እህቴ I want to tell you a story about Pastor. ታሪክ ስለ ፓስተር ጀስቲስ እና ስለ ባለቤቱ ልነግራችሁ ፈልጋለሁ። This is from Abuja. ከአቡጃ ነው የመጣው። Pastor Justice has his ፓስተር own church. ጀስቲስ የራሱ ቤተ ክርስቲያን ያለው ሰው ነበር። Church worships on Sunday. አሁን የእሱ ቤተ ክርስቲያን በእሁድ ነበር His own home. የሚመለክበት የእርሱ ቤተ ክርስቲያን ያቋቋማት የራሱን ቤት የሚታይበት መልእክቶች የሚታዩበት ቤት አድርጎት ነበረ። Link Center. Pastor ይሄ መልእክት ሲነገር ሰማ። being spoken, and Pastor Justice flew from Abuja ከአቡጃ ነው የመጣው። to be baptized right here. ለመጠመቅ ነው የመጣው በዚህ ስፍራ። But he didn't come alone. ግን ብቻውን አልመጣም። የተወደደች ሚስቱን አምጥቷታል። That will be, these are they who have washed their robes in the blood of the Lamb. በበጉ ደም ልብሳቸውን ካጠቡት ጋር ለመቆጠር መርጠዋል። Pastor Justice, ፓስተር ጀስቲስ may God bless you. እግዚአብሔር ይባርክህ። May God bless you for the bold stand that you have taken. ለጽኑ ውሳኔ እግዚአብሔር ይባርክህ። Now your church is watching online as you have. እንግዲህ አንተ ቤተ ክርስቲያን የነበሩ ሰዎች አሁን በኦንላይን እያዩህ ነው። You will be part of the ይህን ውሳኔ ለኢየሱስ ክርስቶስ ስትሰጥ እያዩህ ነው። የእግዚአብሔርን ትእዛዝ የሚጠብቁ ሕዝቦች መሃል ሆነሃል። ሁሉንም 10 ትእዛዛት የሚታዘዙትን አራተኛውንም ጭምር journey. May God keep you on the journey. እግዚአብሔር በመንገድህ ይጠብቅህ፣ There, ይባርክህ። በእግዚአብሔር መንግሥት say, welcome home. እንድትገኝ ጸልይልሃለሁ። ይሄ ነው ለአንተ ያዘጋጀውልህ ቤት በሚልበት እንድትገኝ Thank you, Pastor Justice, አመሰግናለሁ። ፓስተር ጀስቲስ in the pool in አሁን ከጥቂት ጊዜ በኋላ በመጠመቂያ ገንዳ ውስጥ እናይሃለን። Him by and by, face to face shall I behold ፊት Him ለፊት አየዋለሁ። far beyond the starry sky. Face to face in all His glory. I shall see I want to talk to you in that ላወራችሁ ፈልጋለሁ። የምታዩኝ you've heard the የፓስተር ጀስቲስን ምስክርነት ሰምታችኋል። ትልቅ ውሳኔ ነው የወሰነው። ትልቅ ውሳኔ። step, but he believed ነገር ግን እግዚአብሔር እንደሚያቆመው አምነዋል። and he will remain ለዚህ አምላክ እንግዲህ እዚህ ያደረሰውን አምላክ ለመከተል ወስኗል። በፌስቡክ ያላችሁ፣ በዩቲዩብ ያላችሁ፣ or sitting in በዚህ በተለያዩ ሊንኮች የምታዩ be one of those who would have washed your robe in the በኢየሱስ ክርስቶስ ደም ልብሳችሁን ለማጠብ This appeal is ይሄ ጥሪ ለእናንተ ነው። right where you ባላችሁበት ናችሁ። could it be that ይሄ መልእክት ለእናንተስ ቢሆን just for you? Can I tell you something? አንድ ነገር ልንገራችሁ። It was not my intention to speak about heaven tonight. በዚህ ምሽት ስለ ሰማይ ላወራ አስቤ አልነበረም። Ask me, well, why not? ነገር ግን አንድ ወዳጄ ጠየቀኝ። እግዚአብሔር መንፈስ በልቤ አንቀሳቀሰኝ። ይሄ ነው ፈቃዴ፣ ሐሳቤ አለኝ። To speak about heaven tonight. ስለ ሰማይ እንድታወራ ነው በዚህ ምሽት እንፈልገው አለኝ። ሰማይ እርግጠኛ ስፍራ ነው። ሰማይ ቤታችን ነው። Will you, ሰማይ በመንገዳችን ላይ ነው። when heaven ዝግጁ ናችሁ ወይ? ሰማይ ሲመጣ ሳለ ወደ እኛ ስትመጣ ሳለ አዲስቷ ምድር are, or if you're ባላችሁበት በዩቲዩብም በፌስቡክ ካላችሁ ኪዋር ኮዱን የምታዩትን እስካን አድርጉ። to you and we'll make ወደ እናንተ እንደርሳለን። በመንገዳችሁ Jesus Christ. ወደ ኢየሱስ የምትደርሱበትን መንገድ ሁሉ እንረዳችኋለን It could be ሳይረፍድ። እንግዲህ ይሄ መልእክት በዚህ ምሽት የቀረበው ሊቀርብ ያልነበረው መልእክት እንዲቀርብ የሆነው ለእናንተ ይሆናል። እግዚአብሔር ያሰበው ይህን መልእክት oh, far beyond the starry sky, face to face, I shall see Him by
yet one more? ሌላ ሰው የቀረ ይኖር ይሆን? Many have decided. አንድ ሰው ብዙዎች ወስነዋል በዚህ ሳምንት። One more still sitting in ግን አንድ ሰው ይቀር ይሆን ወይ? this auditorium. በኦንላይን ያለ አንድ እንኳን ሰው ይኖር ይሆን? One more that needs to make a decision for Jesus. ውሳኔ ለኢየሱስ ማድረግ የሚችል We've had baptisms every night. በየምሽቱ ጥምቀት አድርገናል። በደሙ ሊያጥቡ ልብሶቻቸውን የወሰኑ አሉ። Yes, there's tribulation. አዎ መከራ አለ፣ ችግር አለ። I've washed their ነገር ግን ወስነዋል በኢየሱስ ክርስቶስ ደም ልብሶቻቸውን ሊያጥቡ። and one day አንድ ቀን they will see Jesus ኢየሱስን ያዩታል face to face. ፊት ለፊት። Gracious God. ጸጋ የተሞላህ አምላካችን ሆይ እናመሰግንሃለን፣ አምላካችን ስለሆንክ Son Jesus to live ልጅህን ኢየሱስ ክርስቶስን ስለላክልን እናመሰግንሃለን። እንዲኖር ዘንድ እንዲሞትና እንዲነሳ ወደ ሰማይ ዳግም ተመልሶ እንደገና ወደ ቤት ሊወስደን ስለሚመጣ ቃል ስለገባልን እናመሰግንሃለን። በአባቴ ቤት if it were ብዙ መኖሪያ አለ እንዳለው I would have told you. ባይሆንስ He also ባላልኳችሁ ነበር place for you. And if I ብሎናል። ላዘጋጅ ስፍራ እሄዳለሁ፣ ለእናንተ ቦታ unto ዳግም እመጣለሁ፣ I am ወደ እኔም ልወስዳችሁ also, we believe the ከእኔ ጋር ትሆኑ ዘንድ and our hearts are እናምነዋለን። ተስፋህን even though we may ልባችንም አይታወክም። our hearts are በመከራ ውስጥ ብንሆንም እንኳን God we ልባችን ግን አይታወክም። or roll እግዚአብሔር ሆይ the land. ልብሳቸውን በደሙ ከሚያጥቡት መሃል መሆን እንፈልጋለን። So God ፊት ለፊት ልናይህ እንፈልጋለን። step forward tonight. ላመሰግንህ እፈልጋለሁ ዛሬ ወደዚህ ፊት ለመጡት፣ Centers and እዚህ ቤት ስላሉት፣ የተለያየም ስፍራ ለሚያዩን፣ QR code በልባቸው ለወሰኑ ኪዋር ኮዱንም እስካን አድርገው ውሳኔ ላንተ ላረጉት እንድትባርካቸው ጠይቀሃለሁ። cause your face to shine up on them. I ask, oh God, that through your spirit በመንፈስ አማካኝነት ይህንን ውሳኔያቸውን ታትመው ዘንድ and when you come in በመንግሥትም ስትመጣ you come to ወደ ቤት ልትወስደን ስትመጣ all who are gathered እዚህ የተሰበሰብን ሁሉ made this ውሳኔ የወሰኑ ሁሉ የተጠመቁ ሁሉ በኦንላይንም ያዩን ሁሉ በዚያ ቁጥር እንዲካተቱ ጌታ ሆይ ማንም ሊቆጥራቸው በማይችል ሕዝቦች መሃል that has been washed. ልብሳችንም በዚያ በልጅ በኢየሱስ ክርስቶስ ደም የጠራ የታጠበ እንዲሆን ስለ ፍቅርህ እናመሰግንሃለን። Pray all of ይህን ሁሉ የምንጸልየው ተወዳዳሪ በሌለው ድንቅ በሆነው and magnificent ኃያል በሆነው በልጅህ ስም በክርስቶስ ኢየሱስ ስም የእግዚአብሔር ሕዝቦችም ይላሉ አሜን። is a real place ሰማይ እርግጠኛ ስፍራ ነው። ሰማይ ቤታችን ነው። is on. ሰማይ በመንገዳችን ላይ ነው። እግዚአብሔር ይባርካችሁ። የተወደዳችሁና የተከበራችሁ ተመልካቾቻችን ቀደም ሲል በነበረው ፕሮግራም እንደተባረካችሁ ተስፋ እናደርጋለን። በተስፋ ተነሱ በሚል ርዕስ ከናይጄሪያ ሌጎስ በቀጥታ እየተላለፈ የሚገኘውን 13ኛውን ክፍል መሰናዶ ነበር ወደ እናንተ ይዘን የቀረብነው። በነበረው ቆይታ እንደተባረካችሁ ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። ይህ የምናየው ምድር ያልፋል፣ ሰማይ ምድሩም ያልፍና እግዚአብሔር ለኔና ለእናንተ ያዘጋጀውን አዲስ ሰማይና ምድር እንዴት መኖሪያችን እንደሆነ መጽሐፍ ቅዱስ ያረጋገጠልንን ማረጋገጫ ይዘን በተስፋ ከፍ ያልንበት ሰዓት ነበረ። ፓስተር ባሉበት እግዚአብሔር ይባርካቸው፣ እናንተም ባላችሁበት እግዚአብሔር ይባርካችሁ። ከሳቸው ቀደም ብሎ ደግሞ ዶክተር ቺዲ ለየተለያዩ በሽታዎች አንድ መፍትሄዎችን ወይ ምክረ ሐሳቦችን የሰጡበት በጣም ገራሚ የሆነ መልእክት ነበረና በጤናችን እንደዚሁ በተስፋ ከፍ እንድንል ያደረጉት ጥሪ ነበር። እሳቸውንም እግዚአብሔር ይባርካቸው ማለት እንፈልጋለን። አብራችሁን የቆያችሁን ሁላችሁም ደግሞ ጌታ ኢየሱስ ይባርካችሁ። ይሄም መሰናዶ ምናልባት መሀል ላይ ገብታችሁ የተከታተላችሁ ካላችሁ ቀደም ሲል የተላለፉ 12 ፕሮግራሞች ነበሩ። ከዛሬው ጋር 13ኛ እነሱን ሄዳችሁ መመልከት ትችላላችሁ። በዩቲዩብ፣ በፌስቡክ፣ በቴሌግራም ቻናሎቻችን ላይ ሄዳችሁ መመልከት ትችላላችሁ። የጤና ትምህርቶች፣ የቤተሰብ ትምህርት እንደዚሁም ደግሞ ቃለ እግዚአብሔር በልዩ ሁኔታ የቀረበባቸው ልዩ ልዩ ፕሮግራሞችን ታገኛላችሁ። ገብታችሁ ተመልከቱ። ያያችሁ ለሌሎችም እንድታጋሩ ደግሞ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ። ነገ የመጨረሻውን ልዩ ፕሮግራም ደግሞ ይዘንላችሁ እንቀርባለን። እግዚአብሔር ይባርካችሁ። አብራችሁ የቆያችሁን ሁሉ እስክንገናኝ የጌታ ጸጋ ይብዛልን። ሰላም ሁኑልን።